ሴቶች አሲርና ተምቹ ከሰፈር የራቁበት ምክንያት ወይስ ታግተው ነው ወይስ ደግሞ በራሳቸው ፍቃድ ጠፍተው ሄደው ነው? እንግዲህ አሲር ይህን ሰፈር ካልደቀኩኝ ምንም ሰላም የለኝም፣ ልቤ እንደተሰበረ ነው የምኖረው እያለ ለተምቹ በማን ቀን ነግሮን ነበረ። ተምቹም አንተ ከሄድክማ እኔስ ምን ያስቀምጠኛል፣ ተከትዬህ ገደል ስገባ አብሬ እገባለሁ ብሎ ተከትሎት እንደወጣ አይተናል። ሀናና ሰላምም ግራ ገብቷቸው አሁን ላይ ሰላም እያለቀሰች እንደዚሁም ደግሞ እቤታቸው ውስጥ ማንም ሰው ስለሌለ እና የእናታቸው ጉዳይ እያስለቀሳቸው ይገኛል። ምክንያቱም መስፍኔም ስራ ስለሆነ እቤት ውስጥ ያሉት ሰላም እንደዚሁም ደግሞ ድንብላል ምላሴ ናቸው። ሀናም ብቅ እያለች እየጠየቀቻቸው ነው። አሁን ላይ ሀና ራሱ እያስለቀሳት ይገኛል። አባዬ በጣም እየከፋኝ ነው ትለዋለይ። ምንድን ነው እያስለቀሰሽ እያለ የእርግብ ወዳጅ የልብ ወዳጇ ከመሬት ተነስታ ብድግ ብላ መታለች። ድንገት ስትመጣበት ቀጥ ሰጥ ብላ የመጣችው ኖላይት ጋ ነው። ለኖላይት እንግዲህ ከልብ የምትወደው ሰው ተጎን ጠፍቶ ሲርቅ በምንም ሳይሆን ምን ይመስልሃል ብላ ትጠይቀዋለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው። ኖላዊቶች ላይ ወይዘሮ ሜላት እርግብን ለመግደል ብዙ ጊዜ ትግል እያደረገኝ ነው። እስር ቤትም ብትሆንም እገላታለሁኝ ይቺ ነብሰ በላ፣ እንደዚሁም ደግሞ ቤተሰብ መስቀልቅሉን ያወጣችው እሷ እንጂ ሌላ ሰው ማንም አላወጣብኝም እያለ ትናገራለች። በአሁኑ ሰዓት ላይ ወይዘሮ ሜላትም ግራ እየገባት የሆነ ነገር አለ እንጂ ሌላ ነገር ይኑር አይመስለኝም። እኔ የማናውቀው ጉዳይማ አለ። ስለዚህ እርግብ እውነት እኔን ፈርታ ነው የምታለቅሰው ወይስ ደግሞ እኔ እንትን ስላልኳት ነው የምታለቅሰው ወይስ የማናውቀው ነገር አለ? ቀስ ብዬ ይሄንማ እደርስበታለሁ እያለች ሜላትን ብቻዋን ታጉመተምታለኝ። ሜላት አሁን እስር ቤት በነበረችባቸው ቀናቶች ብዙ ልጆችን ጓደኛ አድርጋ እየኖረች ትገኛለች። እነዛ ጓደኞቿም እዚህ ቤት ስትገቢ ወደ እስር ቤት ስትመጪ መጨፈር ወይም ደግሞ ብር መስጠት አለብሽ ይሏታል እርግብም ደግሞ ከየት አምጥቼ ጨፍራለሁ፣ ከየት ሳውቄ እዘፍናለሁ፣ ብርም ደግሞ የለኝም ትላቸዋለች። እነሱም እንትናም ሜላትን ብድግ ትልና ግዴታ ነው ደንቡ እንደዚህ ነው፣ ስለዚህ ብትሰጪ ካለሽ ስጭ ከሌለሽ ዝፈኝ ትላታለች። እሷም ደግሞ እሺ በቃ እናንተ ተቀበሉኝ እኔ ልስፈንላችሁ ያለ መስፈኗን ትቀጥላለች። ከዛም እየተቀላቀለች ሜላት በተኙበት ሰዓት ላይ ብድግ ትልና አንገቷን ታንቃታለች። ከዛ አስቀድማ የተዋወቀቻቸው የሜላት ጓደኞች እንዲህም አይሆንም፣ ቆይ እናንተ አንቺና እሷ የምትፋጠጡት ምንድን ነው? የሆነ የደበቃችሁን ነገርም አለ። ስለዚህ እውነቱን ብትነግረኝ ይሻላል። እዚህ የመጣሽው ለምንድን ነው እያሉ ይጠይቋታል እርግብን። እርግብም ደግሞ አረ በፍጹም እንደዚህ አላልኩም እያለ ትናገራለች። ምንም ነገር ሳታጠፊማ ወደዚህ አትመጭም። እስር ቤት የምትገቢው እኮ አንድ ነገር አጥፍተሽ እንጂ ምንም ባታጠፊማ አያመጡሽም። ይኸውልሽ እዚህ ስንኖር አብረን ተመካክረን አብረን ሁሉ ነገር ተባብለን ነው ይሏታል። እሷም ደግሞ እሺ ይሁን እስክትለምደን ነው ብላ አንዷ ጓደኛቸው ደግሞ ትላቸዋለች። በቅርቡ ግን ማወቃችን አይቀርም እያሉ ይሏታል። የእርግብ አሁን ላይ መታሰሯ እንደዚሁም ደግሞ ፖሊሶቹን ባካችሁ አስደውሉ ብላ አንዲት የልብ ወዳጅ ነበረቻት ያቀረበቻት እስከ ዛሬ ተደብቃባት የምትኖረው ከሜሮን ሌላ። ከዛም ፋኖሴ ትባላለች። ለሷም ትደውልላትና እባክሽን እኔ ፖሊስ ጣቢያ ነው ያለሁት፣ ምክንያቱም እንዴ ስለዚህ ነገር ደግሞ አላጫወሽኝም፣ ቆይ እርግብ በድንገት ስጠፊኝ እኮ ግራ ገብቶኝ ነው የመጣሁት እያለች ትነግራታለች። እሷም ደግሞ አዎ በድንገት ነው እጄን የሰጠሁት፣ አንቺ ብዙ ማታውቂያቸው ነገሮች ስላሉ ነው ትላታለች። እሷም ግራ ይገባትና እንደዛ ነው እንዴ ነገሩ እኔ መቻወኩልሽ እያለች ትላታለች። በዚህ ሰዓት ላይ ማን የሚታመን አለ? ከዛ ብትነግሪኝ ምን ይመስልሻል? ቆይ ይህን ሁላ ነገር ሳትነግሪኝ አሁን ድንገት እስር ቤት ነው ስትይኝ ድንገት ነው የመጣሁት፣ ምንም አላመጣሁልሽም ትላታለች። ምንም ችግር የለም እንዲያትጨናነቂ ብዬ ልንገርሽ ብዬ ነው፣ በፍቃዴ ነው እጄን የሰጠሁት ትላለች። ኖላዊትም ግራ ይገባውና እነዛን ልጆች እንዲያባዬ አልመሸም እንዴ ትለዋለች። ሀንዬ እንዴ መሸ እንዴ እያለ እሱም ግራ ይገባዋል። እንዴ ወይት አምሽተህ ነው ስትለው እባክሽን አንቺ ሴትዮዋ አግኝቼ ብታይ እንደው እያወራችኝ ይላታል ማለት ነው። ምክንያቱም የእርግብን
የልብ ጓደኛ ነው ያገኛት። እሷ እያወራችው ነበረ፣ ስለ እርግብ መጥፋት እየጠየቀችው ነበር። በድንገት ጠፍታብኝ ነው ብላ እያለች ነበር ይላታል። የወይዘሮ ሜላት አሁን ላይ ልቧ ተሰብሮ ተስፋ እንደቆረጠች፣ እንደዚሁም ደግሞ አቶ ኖላዊ ሄዶ ሀንዬ ምኑና እንደሆነ ባላቅም ጨርሳ ልቧ እየተሰበረ ነው፣ በየቀኑ ቤተ ክርስቲያን ክዳ ከመጣይ በኋላ እያለቀሰ ትገኛለች ይላታል። ወይኔ ልጄ ምን ሆነች? እስኪ ብትነግርሽ እንደው እሷማ ስትመጪ እቤት ውስጥ ስትፈቺ ትልቅ አዲስ ነገር ይኖራል ብላኛለች እያለ ትነግረዋለች። ብቻ አንቺ ለማስማማትም ሆነ ለምንም ሆነ ጠይቂ ይላታል። እሷም እሺ እስቲ እሺ ብትለኝ እጠይቃታለሁ እያለ ወይዘሮ ሜላትም ትለዋለች። እሱም ደግሞ እንደምንም ብለሽ ሀንዬን ማውራት አለብሽ ስላላት ለማውራት ትሞክራለች። በዚህ ሰዓት ላይ ግን ወይዘሮ ሜላት በጣም ልቧ ተሰብሯል ማለት ነው። አሲርና ተምቹም ደግሞ ከሰፈር የራቁበት ምክንያት ምንድን ነው? ሀናን አያት፣ ለመናት። እንደዚህ እያየኋት መጎዳት የለብኝም፣ በየቀኑ ብጎዳ ምን ያደርግልኛል? ልቤን አልመለሰችልኝም፣ ስለዚህ ርቄ መሄድ አለብኝ ብሎ ይሄዳል። ሀናና ሰላምም ደግሞ አሴርና ተምቹን ፍለጋ ይወጣሉ። ምክንያቱም ሀና ለነሱ ምንም ቢሆን መጥፎ ነገርም ባታደርግባቸው እነሱ ወንድሞቼ ናቸው፣ ከእናንተ በፊት ያገኘኋቸው ናቸው፣ ስለዚህ መፈለግ አለብኝ ብላ ፍለጋ ትወጣለች። የሚቀመጡበትን ቦታ ሂዳ ስታያቸው እንደሌሉ ሰላም በቃ እንዲ አንቺ ልታዘሪ ነው እንዴ? ዛሬ እዚህ ስታዘሪ ልትይ ነው እንዴ? ነይ እንውጣ፣ በቃ ይሄ ነገር ይቅርብን፣ በቃ የሉም እንሂድ ወደ ቤት ትላታለች። ሀናም ደግሞ ፍለጋዬን አላቆምም፣ እነሱ ማለት እኮ ለእኔ ብዙ ነገሮቼ ናቸው እያለች ቤት ከመጣይ በኋላም ሀና ስቅስቅ እያለች ማልቀሷን ትቀጥላለች። ምክንያቱም አሴር እና ተምቹ ለሷ በጣም ብዙ ነገርን ያሳለፈችው ከነሱ ጋር ሆና ነበረ። አሁን ላይ ግን እነሱ አሁን አሴርም ደግሞ ደፍረህ እባክህን ንገራት፣ መናገር አለብህ እያለ ከዚህም በፊት ለምኗታል። ሀና ምንም ነገር አልነግራትም፣ እሷ ካልፈለገች እኔ ብነግራት ምን ዋጋ አለው እያለ ልቡ ስለተሰበረ አሴርም እንደዚሁም ደግሞ ተምቹም ያው ድንብላል አፍቅረዋለች። ድንብላል በጣም ትወደዋለች ማለት ነው። ምክንያቱም እስካሁን ድረስ ማንም እንደሌለው ሁላችንም እናውቃለን። የወይዘሮ እርግብ መታሰር እንግዲህ ግራ ገብቷቸዋል ሁላቸውንም። እጇንም ብሰጥም ፖሊሶችም ግራ ገብቷቸው አሁን ላይ ሜላት እርግብን ለመግደል ብዙ ጊዜ ትታገላለች፣ ግን እሷ እጇ አልቻለም። አንደኛ ነገር እሷ ጋር ያሳለፈቻቸው ቀናቶች አሉ። እሱን ስታስታውስ ሜላትን ብስቁልቁል ብላ ስታያት እርግብ አሁን ላይ እያለቀሰች ትገኛለች። ሜላትም ግራ ገብቷታል። ምክንያቱም እርግብን ማየት ትፈልግ ነበር። ብዙ ነገር እቤቷ በነበረችበት ሰዓት መልካም ነገሮችንም አብረው ቢያሳልፉም በጣም ብዙ ውጣ ውረዶችን አብረው ያሳልፉ ናቸው ማለት ነው። ልጅ ነኝ ብላ ገብታ እንደገናም ደግሞ አብዛኛውን እርግብን ሊያሳስራት የቻለው ምንድን ነው? የሜላትን እናት ወይዘሮ አስቴርን መርዛ ልገል ያለችው እሱ ነው አብዛኛውን እንጂ ሌላ ብዙ ትልቅ ነገር ኑሮባት አይደለም። አሁን ላይ ኖላዊት አሴርና ተምቹን በመፈለግ እዲያውን እያየ ነው። እነሱም ደግሞ ከዚህ ከጠፋን እኮ እሱ ይፈልገናል፣ እሱን ማሳዘን አልፈልግም እያለ አስቀድሞም አሴር ነግሮት ነበር። ምላሴም ደግሞ ሀናን ምን ሆነሻል ሀንዬ? እንዴ የሆነ ነገርማ አለ፣ የሆንሽውን ነገር ብትነግሪኝ ደስ ይለኛል። አንቺ እኮ ሰላም እየጠበቀችሽ ነው፣ እንወጣለን፣ አዎ እንወጣለን ብያት ነበር እያለች ትለዋለች። እሱም ደግሞ እና ሀና ግን የሆነ የተፈጠረ ማላቀው ነገር አለ እንዴ? እባክሽ ንገሪኝ ይላታል ማለት ነው። እሷም ምንም አልተፈጠረም ምላሴ ዝም ብዬ ነው ትለዋለች። ሀና አሁን እያሳሰባት ያለው ኢዛን ያፈቀረችው ለብሩና እንደዚሁም ደግሞ ሰላም ጠቅጥቃት ነው በወሬ ሰላም ይህን አድርግ እያለ ስለነገረቻት ልቧ ሁሉ ተሞልቷል። እሱ ነገር እንግዲህ ልቧን ስለሞላው መናገር መቻሏ የሰላም ወሬ እየሰማኝ ነው ኢዛን እሺ ያለችው። ጽዮንም አሴር ኢዛን አፈቅረዋለሁኝ፣ ለእኔ ካልተዎች አንቺና ሀናን እገላችኋለሁ እንጂ እዚሽ ምድር ላይ አትኖሯትም እያለ ትነግራታለች። ሰላምም ደግሞ አንቺ እኔ ነኝ
ለአንቺ መድኃኒትሽ። ስለዚህ እስቲ ወንድ ነሻ አንድ ነገር እላለሁ ብትኝ እመኝኝ እኔ ራሴ እገልሻለሁ ትላታለች። እሷም ግራ ገብቷት እንዴ ምን ለማለት ፈልጋ ነው? ቆይ ማይችልሽ ያማታል እንዴ? እሱ አልፈልግሽም ካለሽ ግድ ፈልገኝ ነው እንዴ እያለ በጣም ተጮህባታለች። በአሁን ሰዓት ላይ መስፍንም ድርጅታችን እኮ በጣም ወርቋል፣ ሰላምንም ደግሞ እና እማዬ እንድተካው ነው እንዴ? ስለዚህ አዎ እሷ እያለች እኮ ቀጥ አድርጋ ነበር የያዘችው። እሱን ለማስተካከል ብዬ ነው እኔም ደፋ ቀና እያልኩ ያለሁት። ምክንያቱም በቅርቡ ትመለሳለች ሜላት ወደ ስራዋ እያለ ይነግራታል። ልጆቹም አሁን ላይ የሜላት መታሰር ልባቸውን ሰብሮታል። በጣም ግራ ገብቷቸዋል። ቤት እስክትመጣላቸው በጣም በጉጉት እየጠበቋን ነው። ሜላት ግን በድጋሚ ስህተቷ እንደቀጠለ ነው። እዛ ቤትም ብትኖርም አሁን ላይ ያለችበት ሁኔታ በጣም ከባድ ነው። ነገሮች ውዝግብግብ ብሎባታል። እየጠበቀችም እያለ ግን እሳ ዛሬ ልፈታ ነገ ልፈታ እያለች በጉጉት እየጠበቀች ትገኛለች። የወይዘሮ ሜላት እንግዲህ መታሰር ሁላችንንም በቃሉም አይቀርም። በነገራችን ላይ ይሄ በቀሎ ማለት ነው። በቃሉም በቅርቡ እንግዲህ እርግብ ከተናገረች፣ አዎ እርግብ በፈቃዷ ነው እጇን የሰጠችው። በእርግጥ ግን እሳ እርግብ ታውቃለች ማን ገዳይ እንደሆነ። ሜላት እንዳልገደለች ባዩሽን ታውቃለች። ምክንያቱም ሜሮንም ፖሊስ እየፈለጋት ነው። በእርግጥ ግን እርግብ እኔ ነኝ የምታሰረው አንቺ አትታሰሪም፣ ምን በወጣሽ በሌለሽበት ስራ ብላ እሷ ስለገባችበት ነው እንጂ አንደኛ ነገር ሜሮን ነበረች መታሰር ያለባት። ግን የባዩሽ ገዳይ ደግሞ ፖሊሶቹ እየፈለጉት ነው በእርግጥ። ምክንያቱም ከዚህ በፊት ነበራቸው ማለት ነው ፎቶ ስለነበራቸው፣ ግን እሱ እንደገደላት ስለማያውቁ አሁንም እየፈለጉት ነው። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።